ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን። አውሪስ እንደገለጹት ኢትዮጵያውያን በስልጣኔ ዝነኛ ወይም ታዋቂ መሆን ሆሜር በነበረበት ዘመን የስልጣኔው ስፋት ወይም ማደግ በግሪክ እድገት ላይ መልካም ተጽዕኖ አድርጓል። እኛ እንዳየነው እነዚያ የዳካን በኑቢያ የሚገኝ መቅደስ የሚገኝበት ቦታ ነው። መግቢያ በሮች የሚያሳዩት የኢትዮጵያውያን ጥንታዊ አሻራዎችን ሲሆን በኑቢያ የሚገኙት የዳቦድና የዳካ ቤተ መቅደሶች የተገነቡት በኢትዮጵያዊ ንጉሥ ይርጋሜነስ ነበር። ኢረን በድሩሲላ ጁን ሂውስተን 1926 እንደገለጹት እና እንደሚያስተምሩት ከግሪክ በሰሜን አውሮፓ የስካንዲኔቪያን ሀገሮች ስፔን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እና አይስላንድ ተወስዷል። ስለሆነም ዕብራውያን እርሻንና የህንፃ ግንባታን የተማሩት ከኢትዮጵያውያን ነበር። የግብርና ጥበብ በእጃቸው እንደመሆኑ መጠን ኢትዮጵያውያን ከተክሎች ውስጥ በመምረጥ ፍራፍሬዎችንና ጥራጥሬዎችን አገልግሎት ላይ እንዲውሉ አድርገዋል። በመሆኑም ከታሪክ ሂደት ውስጥ ለሰው ልጅ የግብርናን አገልግሎት ወይም ጥቅም ተግባር ላይ ያዋሉት እና አሁን ላለው ትውልድ የግብርናን ስልጣኔ ያበረከቱት ኢትዮጵያውያን ናቸው። እንዲሁም የኢትዮጵያውያን ታሪክ ከመውደቁ በፊት በብረታ ብረት ስራና በመሳሪያ አሰራር ትክክለኛ መሳሪያ ሰርተው የነበረውን ችግር በመቋቋም አሁን ላለነው ትውልድ ችግሩን አሸንፈን እንድንኖር ኃይል ሆነዋል። በተጨማሪም በአሁን ጊዜ የግንባታ መሳሪያዎች አሁን ተቆፍረው በግብፅ ከተገኙት ለሰው ልጅ ጠቃሚ የሆኑ መሳሪያዎች ምድጃ፣ የብረት ማቅለጫና መሰዊያ ናቸው። እነዚህ ምድጃ፣ መሰዊያና ብረታ ብረት ማቅለጫ መሳሪያዎች በአፍሪካውያን ለዓለም የተሰጡ የስልጣኔ ውጤቶች ወይም ግኝቶች ናቸው። የጥንት ጸሐፊዎች እንደሚሉት ኢትዮጵያውያን ለመጀመሪያ ጊዜ በእግዚአብሔር ማመንን፣ ማምለክንና መስዋዕት ማቅረብን አስተምረዋል። ኢትዮጵያውያን ቀደም ሲል ምድጃ ከማግኘታቸው በላይ ብረትን በማቅለጥ ጥበብ ማግኘታቸው በፒራሚዶች ውስጥ በተገኙት ማስረጃዎች ተረጋግጧል። ምድጃ ማግኘታቸው ኢትዮጵያውያን እውቀትንና የኢትዮጵያውያንን የእርሻ እድገት ሰዎች በአንድ አካባቢ እንዲኖሩና ምድጃ ሰርተው በቤታቸው እንዲኖሩ አድርጓል። የእውቀት ውጤት የሆኑትን ምርቶች ለዓለም ማበርከታቸውን ያረጋግጣል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ በቃን። መልካም ሳምንት።